በወልቃይት አካባቢ ያለው የማንነት ጥያቄ በህጋዊ መንገድ መፈታት እንዳለበት አቶ ጌታቸው ረዳ መግለጣቸው ተዘግቧል። አቶ ጌታቸው ረዳ ዘገባውን ተከትሎ ገለጻው ከአውድ ውጭ የተወሰደ ነው በማለትም አስተባብለዋል። ሪፖርተር በትግራይ ክልል የሚንቀሳቀሱ የፖለቲካ ድርጅቶችን በጉዳዩ ላይ አነጋግሯል። በተጨማሪም ዓለምን እያነጋገረ ያለውን የኢራንና የእስራኤል የተኩስ አቁም ስምምነት በተመለከተም ዝርዝር ዘገባን ይዘናል። ሰላም ጤና ያስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ዜናዎች ኢሊያስ ክፍሌ ያስደምጣችኋለሁ። አብራችሁን ቆዩ። በወልቃይት አካባቢ ያለው የማንነት ጥያቄ በህጋዊ መንገድ መፈታት እንዳለበት አቶ ጌታቸው ረዳ መግለጻቸው ተዘግቧል። ይሁን እንጂ አቶ ጌታቸው ረዳ ገለጻው ከአውድ ውጭ የተወሰደ ነው ሲሉ አስተባብሏል። በትግራይ የሚንቀሳቀሱ ፓርቲዎች ግን ከሚኒስትሩ ብዙ አንጠብቅም በማለት ወቀሳ ሰንዝረዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የወልቃይት ህዝብ የማንነት ጥያቄን በተመለከተ ንግግር ማድረግ ጋቸው የተገለጸ ሲሆን በአካባቢው ያለውን የማንነት ጥያቄ እንደሚያምኑ በመጥቀስ ሰው ከመሬት በላይ ከፍ ብሎ መታየት አለበት ማለታቸውንም የአማራ ክልል ቴሌቪዥን ዘግቧል። ይሁንና አቶ ጌታቸው ረዳ ግን ዘገባው ከአውዱ ውጪ የተወሰደ ነው በማለት በመድረኩ ላይ የገለጽኩት እኔ በወልቃይትም ይሁን በጸገዴ የማንነት ጥያቄ አለ ብዬ አላምንም። የኢኮኖሚ ተጠቃሚነት ጥያቄ እንዳለ አውቃለሁ። ያም ሆኖ ግን የኔ እምነት እንደተጠበቀ ሆኖ እዚህ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ የሆነ ይሁን፣ ጥያቄው በሰላማዊና በህጋዊ መንገድ ብቻ መፈታት አለበት የሚል ነው ሲሉ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። የትግራይ ህዝብ ፍላጎት ሰላም መሆኑን የገለጹት አቶ ጌታቸው የህወሓት መሪዎችና የትግራይ ህዝብ ፍጹም የተለያዩ አካላት መሆናቸውን መገንዘብ እንዲሁም ሰላምን ለመፍጠር ከተፈለገ ሁለቱን አካላት ለየብቻ መመልከት ጠቃሚ ነውም ብለዋል። ውይይቱን በተመለከተ አስተያየታቸውን ለሪፖርተር የሰጡት የውድብ ነጻነት ትግራይ ፓርቲ ምክትል ሊቀመንበር አቶ አለምሰገድ አረጋይ አቶ ጌታቸው የትግራይን ህዝብ ብሔራዊ ጥቅም ማስቀደም እንዳለባቸው በመጥቀስ አወዛጋቢ የሚባል አካባቢ እንደሌለ አስረግጠው ካልሰሩ በስተቀር ተቀባይነት አይኖራቸውም ብለዋል። አሁን የአማራ ክልል የተቆጣጠረው ግዛት አለ እንጂ ከትግራይ የወጣ ግዛት የለም። አሁን የአማራ ክልል የራሴ ነው እንደሆነ አይዶን ነው ማለት ከህገ መንግስት ውጭ ነው ሌላ ነው የሚሆነው ማለት። አሁን የምዕራብ ትግራይ ጉዳይ የትግራይ ጉዳይ እንደሆነ ማንም ሰው ያውቀዋል። ይሄ የተፈጠረው ናሬሽንም ትክክል ነው ብለን አናስብም። ወራሪዎች አሉ፣ ከአማራ ክልል የመጡ ሰፋሪዎች አሉ። እነዚህ ከአማራ ክልል የመጡ ወራሪዎችና ሰፋሪዎች ወደ መጡበት ቦታ እንዲሄዱና ግዛቱን እንዲለቁ እንሻለን። የኢትዮጵያ መንግስትም በፕሪቶሪያ ውል መሰረት በህገ መንግስቱ የተቀመጠው አትሊስት ያለው ግዛት ሂስቶሪካል ከሄድን ሌላ ነው የሚሆነው ማለት ትግራይ ትጠቀማለች እንጂ አትጎዳም። ከክልሉ 2-3 እጥፍ የሚሆን ግዛት ነው ያላት በሂስቶሪካል ብንሄድ ማለት ነው። ዋቴቨር ግን በፕሪቶሪያ በቅርቡ በተደረገው ስምምነት መሰረት የተቀመጠው የትግራይ ግዛት አለ። ያንን እንዲመለስ እንሻለን ማለት ነው። አሁን የጌታቸው ረዳ የአማራ ብሔራዊ ክልላዊ መንግስት ፕሬዝደንቱ ከዚህ በፊትም ሲለው እንደነበረ ሊል ይችላል ብለን እናስባለን። ጌታቸው እንደዛ ብለዋል አላለም። እንግዲህ የተለያዩ ሚዲያዎችን የተለያየ ሀሳብ ነው የሚያቀርቡት። አሁን ለምሳሌ አቶ ጌታቸው ረዳ ያሉትን እኛም ከውስጥ የሰማነው የማንነት ጥያቄ አለ ይኖራል ብለን አናስብም። ግዛቱ የትግራይ ግዛት ነው። ሆኖም ግን ጥያቄን ካለባችሁ በህገ መንግስቱ መሰረት ወደ ትግራይ ክልላዊ መንግስት ቀርቦ ነው መፈታት ያለበት። የልማት ጥያቄ እንዳለባችሁ ግን እናውቃለን። ይህንን የልማት ጥያቄ የፈጠረው ደግሞ ህወሓት ነው። ህወሓት እንደ ፓርቲ ገዢው ስለነበረ የፊታውነት የምናምን የኢኮኖሚ የፌርነስ ሾች ችግሮች ስለሚነሱበት እንደዛ ችግሮች መኖራቸው እናምናለን። ያንን ነገር ደግሞ ለመፍታት እንታገላለን እንዳለ እንሰማለን። በአማራ ክልል ሚዲያዎች የወጡ ደግሞ የማንነት ጥያቄ እንዳለና መፍትሄ እንደሚያገኝ የሚሉ የተዛቡ መረጃዎች አሉ ማለት ነው። ስለዚህ እነዚህን በተመለከተ ብሎ ከሆነ እንቀበልም። ሻውን ህወሓት እንደ ፓርቲ ሪኮግናይዝ አናደርገውም። እኛም ኦልሬዲ በህጉ መሰረት ስለተሰረዘ ህጋዊ የሆኑ ጥያቄዎች ካሉት እንግዲህ ከኢትዮጵያ መንግስት ጋር ከኢትዮጵያ ምርጫ ቦርድ ጋር ማውራት ይችላል ማለት ነው። ምክንያቱም የፈጠረውን መትከላዊ ግንኙነት ፓርቲውን ህጋዊነቱ እንዲያጣ ስላደረጉት አሁን በኢትዮጵያ ህወሓት የሚባል በትግራይ ህወሓት የሚባል ፓርቲ አለ ብለን አንቀበልም እኛ። ስለዚህ ያሉትም የህጋዊ ችግሮች በህገ መንግስቱ መሰረት መፍታት አለበት ብለን እናምናለን። ይህንን ስልሽ ግን ህወሓት ሲጎዳ ዝም ብለን እናያለን ማለት አይደለም። ዋትኤቨር በትግራይ ውስጥ ያለው ፓርቲ በትግራዋይነቱ ብቻ የሚጎዳ ከሆነ አብረን እንድንቆም ለኢትዮጵያ መልዕክት ማስተላለፍ እንፈልጋለን ማለት ነው።
የሳልሳይ ወያነ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽባሃ በበኩላቸው አቶ ጌታቸው የክልሉ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት ማሳካት ያልቻሉትን የክልሉን ግዛታዊ አንድነት የማስመለስ ጉዳይ ያሳካሉ ብለው እንደማያምኑ ተናግረዋል። ትግራይ ውስጥ ሆነው ያላሳኩትን ፌዴራል መንግስት ውስጥ ሆነው እንዴት ያሳኩታል ሲሉም ከሪፖርተር ጋር በነበራቸው ቆይታ ጠይቀዋል። ከጌታቸው እውነት ለመናገር ምንም አንጠብቅም። ምክንያቱ ለምንድነው እንደዛ ምለው 2 ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኖ ሁሉም ነገር በእጁ ያለ ለትግራይን የሚጠቅም ትግራይን ወደ ሰላማዊ መንገድ ሊወስድ የሚችል አንድ ጠብ የሚል የሚታይ ነገር አልሰራም። እንደ አለመታደል ሆኖ ያሳለፈው ጌታቸውን ጊዜውን ያሳለፈው ህዝብን ከመገልገል ሰላምን ከማምጣት ይሄ የተጎዳው ኢኮኖሚ ከመገንባት ህወሓትን በማስታመምና እዚህ ያለ በትግራይ ህዝብ የትግራይ ወጣት ድጋፍ የትግራይ ህዝብ ሙሉ ድጋፍ ማለት አለ የሚባል የትግራይን ማለት ከፍተኛ የሚባል በክልሉ ያለው ስልጣን ይዞ ለትግራይ ህዝብ ያልጠቀመ በሱ ቀጥተኛ ውሳኔ ሊቀሩ የሚችሉና ሊሰሩ የሚችሉ ነገሮችም እንደሌሉ ስለማቅ ከጌታ ከዛ ፌደራል ሆኖ ከፌደራል መንግስቱ ትግራይን ከጨፍጨፈ መንግስቱ ሆኖ የሚሰራው ማለት አቅም ቢኖረውም እሱም የሚወስናቸው ነገሮች ስለሌሉ ለጊዜው ከጌታቸው ብዙ አንጠብቅም። ሰላምን ከማጽናት ግን የራሱ ፖዚቲቭ የሆነ ሚና እንደሚጫወት ለቀጣይ ተስፋ በማድረግ ነው። ከጦርነቱ በፊት ምዕራብ ትግራይ የሚባለውና በአሁኑ ወቅት በአማራ ክልል ስር ሆኖ የወልቃይት ጠገዴ ሰቲት ሁመራ ዞን የሚባለው አካባቢ ምክትል አስተዳዳሪና የወሰንና ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በሰላማዊው የትግራይ ህዝብ ላይ ችግር እንዲፈጠር አንፈልግም ያሉ ሲሆን የወልቃይት ጠገዴን ህዝብ የዘመናት ጥያቄ በአግባቡ መፍታት ይገባል ሲሉ ግን አሳስበዋል። ጥያቄው ህጋዊና ሀገራዊ መልስ ያሻዋልም በማለት አክለው የወሰንና ማንነት ኮሚቴው የሚያነሳው ይህ ጥያቄ የህዝቡ ጥያቄ ነው በማለት ጥያቄውን በአግባቡ አለመመለስ እንደገና በደልና ደም መፋሰስ እንዳያስከትል በጥንቃቄ ሊታይ እንደሚገባ ጠቁመዋል። እስራኤልና ኢራን በአሜሪካ የቀረበላቸውን የተኩስ አቁም ስምምነት ጥያቄ መቀበላቸው ቢነገርም የሁለቱ ሀገራት መወነጃጀል ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው የግል የማህበራዊ ትስስር ገጻቸው በኢራን ላይ የተፈጸመው ስኬታማ ጥቃት ለተኩስ አቁም ስምምነቱ ምክንያት መሆኑን ጠቅሰው ከዚያ ባሻገር ግን እስራኤልና ኢራን ሰላም እንፈልጋለን በማለታቸው የተደረሰ ስምምነት ነው ሲሉ ገልጸዋል። ሀገራቱ ስምምነቱን እንዳያፈርሱም ዶናልድ ትራምፕ አሳስበዋል። ይሁንና ኢራን ትራምፕ ይህንን በገለጹ በሰዓታት ልዩነት ውስጥ የሚሳኤል ጥቃት መፈጸሟ እየተገለጸ ሲሆን እስራኤል በበኩሏ የተኩስ አቁም ስምምነቱ በመጣሱ የአጸፋ ጥቃት እፈጽማለሁ ማለቷን የአልጀዚራ ዘገባዎች አመላክተዋል። ትራምፕ ለስምምነቱ ምክንያት ነው ያሉትና አሜሪካ ከትላንት በስቲያ በኢራን 3 የኒውክሌር ተቋማት ላይ የፈጸመችውን ጥቃት በተመለከተ የአሜሪካው የመከላከያ ሚኒስትር በሰጡት መግለጫ አሜሪካ በኢራን የኒውክሌር ተቋማት ላይ በፈጸመችው ጥቃት ትልቅ ስኬት ተገኝቷል ያሉ ሲሆን የኢራንን የኒውክሌር ማብላያ አውድመነዋል ሲሉም ገልጸው ነበር። አሜሪካ ጥቃቱን ለመፈጸም ለረጅም ጊዜ ስትዘጋጅ መቆየቷን የተናገሩት የመከላከያ ሚኒስትሩ ለወራት የታቀደበት ጉዳይ እንደሆነ ጠቅሰው ግዙፍ ቦምብ ጣይ አውሮፕላኖቻችን ዓለም ሳይሰማ ወደ ኢራን የኒውክሌር ተቋማት ገብተው መውጣት ችለዋል ብለዋል። ጥቃቱ በተፈጸመበት ወቅትም ከኢራን በኩል ያጋጠመ የአጸፋ ምላሽ እንደሌለም የመከላከያ ሚኒስትሩ አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ሀገራቸው በኢራን ላይ ስለፈጸመችው ጥቃት ሲገልጹ በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ ጥቃት ነው፣ አውድመነዋል ሲሉ ገልጸዋል። የኢራን የኒውክሌር ማብለያ ከመሬት በታች የሚገኝ ቢሆንም ከፍተኛውን ጥቃት የፈጸምነው ከመሬት በታች ባለው ይዞታው ነው ሲሉም ነው በማህበራዊ የትስስር ገጻቸው ያሰፈሩት። ኢራን በበኩሏ እስካሁን የወደመ ነገር የለም ስትል የገለጸች ሲሆን የተለያዩ መሳሪያዎችን ጥቅም ላይ በማዋል ትንታኔያቸውን የሰጡት የዓለም አቀፉ አቶሚክ ኢነርጂ ባለሙያዎች ኢራን የምታመርተው ዩራኒየም ማከማቻ ጭራሹን እንዳልተነካ በመጥቀስ ምናልባትም አሜሪካ በጦርነቱ ቀጥተኛ ተሳታፊ መሆኗን ተከትሎ ኢራን ንጥረ ነገሮቹን አሸሽታቸው ሊሆን እንደሚችል ግምታቸውን አስቀምጠዋል። የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል አብዱራሂም ሙሳቪ ትላንት ማለዳ በሀገሪቱ ብሔራዊ ቴሌቪዥን ቀርበው በሰጡት መግለጫ ደግሞ
ወንጀለኛዋ አሜሪካ በገዛ እጇ የበቀል በሩን ከፍታለች፣ በፍጹም ወደ ኋላ አንመለስን በማለት አስጠንቅቀው ነበር። አሜሪካ የኢራንን ሉዓላዊ መሬት ጥሳ የጦርነቱ ቀጥተኛ ተሳታፊ መሆኗን ያወገዙት የጦር ከፍተኛ አዛዡ አሜሪካን ጸጸት ውስጥ የሚከታት ከባድ አጸፋ ይጠብቃታል ሲሉም ዝተዋል። ጥቃቱን ሲፈጽሙ ስለሚጠብቃቸው ነገር ማሰብ ነበረባቸው ሲሉም ተደምጠዋል። የጦር አዛዡ በመግለጫቸው መጨረሻ ላይ በፋርስ ቋንቋ ያደረጉትን ንግግር ገታ አድርገው ቁማርተኛው ትራምፕ ጦርነቱን ብትጀምረውም የምናጠናቅቀው እኛ ነን በማለት በእንግሊዝኛ ቋንቋ ማስጠንቀቂያ መስጠታቸው ታይቷል። የኢራን ፓርላማ አባላትም ሀገሪቱ ቆራጥ የአጸፋ እርምጃ እንድትወስድ እየጎተጎቱ ሲሆን አሜሪካን በቀጥታ ከማጥቃት በሳውዲ አረቢያ የሚገኘውን የጦር ሰፈር ላይ ጥቃት እንዲፈጸምም እየጠየቁ ነው። ይህንን ተከትሎ ትላንት ምሽት ላይ ኢራን በኢራቅና ኳታር በሚገኙት የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት የፈጸመች ሲሆን አሜሪካ ከፈጸመችው ጥቃት ጋር የሚመጣጠን እንደሆነም እየተገለጸ ነው። ከዚህም በተጨማሪ የፓርላማ አባላቱ የዓለም 20 በመቶ የነዳጅ ምርት የሚቀርብበትን የሆርሙዝ ሰርጥ እንዲዘጋ ባቀረቡት ጥያቄ መሰረት ይኸው ማስተላለፊያ እንዲዘጋ ፓርላማው ውሳኔ ሲያሳልፍ የደህንነት ምክር ቤቱ የመጨረሻ ውሳኔ እየተጠበቀ እንደሚገኝ የኢራን የዜና አገልግሎት ዘግቧል። ይህም ዓለምን በጠቅላላ የሚንጥ ክስተትን ይፈጥራል በሚል ብዙዎች ስጋታቸውን እየገለጹ ቢሆንም ከፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ጥሪ በኋላ በነዳጅ ላይ የዋጋ ቅናሽ እየታየ ስለመሆኑ ግን ዘገባዎች እየጠቆሙ ነው። ይህ በእንዲህ እንዳለ የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የተወያዩ ሲሆን ፑቲን ውጥረቱ እንዲረግብ በማድረግ ረገድ ድጋፍ እንደሚያደርጉ ገልጸዋል። አሁን ባለው ሁኔታ ኢራን ከሩሲያ ወታደራዊ እርዳታ ማግኘት የማትችልበት ሁኔታ እንዳለ ነው ጉዳዩን በቅርበት እየተከታተሉ የሚገኙ ተንታኞችም የሚገልጹት። ለዚህም ምክንያቱ ሩሲያ ትኩረቷ ከዩክሬን ጋር የምታደርገው ጦርነት ላይ በመሆኑ እንደሆነም አንስተዋል። ባለፈው ሳምንት ኢራን ከሩሲያ ወታደራዊ እርዳታ አለመጠየቋን ፕሬዝዳንት ፑቲን ተናግረው ከኢራንና ከእስራኤል ጋር ጥሩ ግንኙነት የመሰረቱ በመሆኑ ከዶናልድ ትራምፕ ጋርም ጥሩ ግንኙነት ለመፍጠር ፍላጎት እንዳላቸው ፑቲን ገልጸዋል። ከሁለት ቀናት በፊት ደግሞ በሩሲያ ፒተርስበርግ መከናወን በጀመረው ዓለም አቀፍ የኢኮኖሚ ፎረም ላይ የተገኙት ፕሬዝዳንቱ ሀገራቸው ለኢራን ወታደራዊ ድጋፍ ታደርግ እንደሆነ ለቀረበላቸው ጥያቄ ገለልተኛ መሆን እንደሚፈልጉ ነበር ምላሽ የሰጡት። በአሁኑ ወቅት ብዛት ያላቸው ሩሲያውያን በእስራኤል የሚኖሩ መሆኑን ተከትሎ እስራኤል ሁለተኛዋ ሩሲያኛ ተናጋሪ ሀገር ሆናለች ያሉት ፑቲን ኢራንን ጨምሮ ከሌሎች እስላማዊ ሀገራት ጋር ያላቸውን ግንኙነትም አጠናክረው እንደሚቀጥሉ ተናግሯል። ብዙዎች ፑቲንን ኢራንን የካዱ አድርገው እየገለጿቸው ቢገኙም አንዳንዶች ደግሞ የግጭቱን አደገኛነት የተረዱ ብልህ መሪ በማለት እያወደሷቸውም ነው። ትራምፕ ተደረሰ ያሉትና እስራኤል በኢራን በኩል ተጥሷል ያለችውን ስምምነት በሚመለከትም ጦርነቱ እንዳበቃ ቢገልጹም ስምምነቱ ላይዘልቅ እንደሚችል ብዙዎች እየገለጹ ነው። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ አበይት ጉዳዮቻችን ያደመጣችኋቸው ነበሩ። ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። ኢልያስ ክፍሌ ነበርኩ። መልካም ጊዜ